ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። እንደዚህ ነገር እኛ አንደግፍም። አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይተው በሚመለከታቸው አካላት የመጨረሻ ውሳኔ እስኪሰጥበት ድረስ የቤተ ክርስቲያኒቷ ፈቃድ ታግዶ የሚቆይ ሲሆን በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ሰው ይመጣና ብሬላ ባዛ ነው የባንክ ቡኩን ይዞ እየሄደ የሚያጓራ ምዕመን አፍርቼ ከሆነ የወደኩት እኔ ነኝ። በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው ማይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለይ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስል ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጭ ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ ያስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልለኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል።
እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ፣ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋሉ? 5-6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አድርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል። ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለ ነው የ1 ሊትር ዘይት 1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ የሚባለው አንዱ ነውና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነውና በዚህ አጋጣሚ ለሁሉም ክልሎች የማስተላለፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ቢሉ። ኮንፈረንስ ከተካሄደ ሰው ከፍተኛ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለነው እሱን አይደለም የምንል ያለነው። አንድ አገልጋይ ሲገባ ግን ለአገልጋዩ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይሄንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቆሙ፣ አትሽጡ፣ በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ። አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ አጀብ ብላችሁ ሁከት የምትፈጥሩ ሰዎች ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግስት ፓትሮል የሚወጣው
ዌልካም ለማለት የሚወጣውን የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ይሄ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግስት አለ። እኔ ማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ እና ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። ይህ በመግለጫው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ቁጥር 1208 ህዝባር 2012 በኢፌዴሪ ህዝብ ተወካዮች ምክር ቤት የተቋቋመ ተቋም መሆኑን ረስቶ በከፍተኛ ደረጃ ንቀት አሳይተዋል፣ የህግ ጥሰትን ፈጽመዋል። ይህንን ተከትሎ በዛሬው ዕለት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የእግድ ደብዳቤ አውጥቷል። ደብዳቤውም እንዲህ ይላል። ጉዳዩ የቤተ ክርስቲያኒቷን እግድ ይመለከታል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስል አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት ቤተ ክርስቲያኗ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይተው በሚመለከታቸው አካላት የመጨረሻ ውሳኔ እስኪሰጥበት ድረስ የቤተ ክርስቲያኒቷ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንን ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላቸዋል። ከመንፈሳዊ ሰላምታ ጋር ግልባጭ ለኢፌዴሪ ሰላም ሚኒስቴር፣ ለሁሉም የካውንስሉ መዋቅሮች፣ ለሁሉም የክልልና የከተማ መስተዳድር ሰላምና ጸጥታ ቢሮዎች፣ ለካውንስል የስነ መለኮት ኮሚሽን፣ ለካውንስሉ የህግ ክፍል። በሶሻል ሚዲያ ለማየት እንደቻላችሁት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ የወጣውን የካውንስሉን እግድ በተመለከተ ማብራሪያ ለመስጠት ነው እዚህ ላይ የተገኘሁት። በመጀመሪያ ደረጃ ካውንስሉ ያወጣው መግለጫ በካውንስሉ ነው የወጣው ብዬ ለማመን በጣም ይቸግረኛል። እንደዚህ ለማለት የቻልኩበት ዋናው ምክንያት ካውንስሉ ራሱን የቻለ ትልቅ ተቋም ስለሆነ ከላይ እስከ ታች የተዘረጋ አሰራር ስላለው በአንድ ጉዳይ ላይ መግለጫ ከማውጣቱ በፊት ተቋሙን በተመለከተ ያንን ተቋም የሚመራውን ሰው በደብዳቤ ጠርቶ ማነጋገር እንደሚገባ የሚያሳዩ ነገሮች ስላሉ ይሄ ደግሞ በእኔ ላይ ወይም ደግሞ እኔ በማገለግልበት ቤተ ክርስቲያን ላይ ስላልተደረገ በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣ የሚያስመስለው ከላይኛ ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ካውንስሉ ሲቋቋም የተቋቋመበት ዓላማ አለ። በዛ ዓላማ ውስጥ ያመኑ ሰዎች በካውንስሉ ስር ሄዶ ይታቀፋሉ። በካውንስሉ የሚሰጠውን አቅጣጫና አመራር ተከትሎ ቤተ እምነቶች ይሰራሉ። ካውንስሉ የተጣሰ ደንብ አለ ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ሕገ ስርዓት ላይ የተቀመጠ ደንቡ ያስገድዳል። እንደዚህ አይነት ስርዓት ባለበት ሁኔታ ውስጥ ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ፣ መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ፣ ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለሁት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር
አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት 2 መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል ምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፍለፊት ይጋፈጣሉ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት፣ የካውንስሉ ፕሬዝዳንት ባለበት፣ እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ለካውንስሉ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድነው የተበላሸው? የተጣሰው ደንብ ምንድነው? የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ ብዙ ህዝብ ስለሚሰበሰብ ሲዳማ ብሔራዊ ክልላዊ መንግስት አምኖ ሰራዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። በሚዲያ ላይ እንዳያችሁት በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ወደ አንድ ስፍራ ይሰበሰባሉ። በዚህ ቦታ የህዝቡ ደህንነት መጠበቅ አለበት። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የሚታጀበው። እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢአት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ
ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። ይሄ ሁሉ ጊዜ አገልግለን ያፈራ ነው ምእመን ብርሌ ባዛ ነው ሲባል አንድ ሰው ይመጣና ብርሌ ባዛ ነው ሲል የባንክ ቡኩን ይዞ እየሄደ የሚያጓራ ምእመን አፍርቼ ከሆነ የወደኩት እኔ ነኝ። ተባዛ አልተባዛ ሳይሆን አባዝቷል አላባዛም እያላችሁ ራሳችሁ መጠየቅም የለባችሁ። ተባዛ አልተባዛ ሳይሆን ይሄን ፍለጋ ከሄደ እንዴ 10 ዓመት አገልግየው ይሄን ፍለጋ ከሄደ ካልተጸየፈ ኧረ አይሆንም ገንዘብ በዚህ መልክ ነው የሚገኘው ብሎ የገንዘብ ፍላጎቱን ካልቆለፈ ካልዘጋው እኔ እኮ ነኝ የወደኩት። እንዴ አውሬው ሲመጣ ምን ሊሆን ነው የኛ ምእመን? እሱ ራሱ የብርሃን መልአክ መስሎ ነው ሆኖ አይደለም። እሱ ራሱ የብርሃን መልአክ መስሎ አገልጋዮቹ የጽድቅን አገልጋዮች መስለው ነው የሚመጣው። ይሄ ዝም ብሎ እንትኑ አይነት ያለው አይነት ምናምን ሳይሆን የጽድቅ አገልጋይ መስሎ አገልጋዮቹ የጽድቅ አገልጋይ መስለው እሱ የብርሃን መልአክ መስሎ ከሰማይ እሳት እያወረደ የሚመጣውን እያጓራ ይከተላል ወይስ ያቆመዋል ነው ከዋናው? እንዴ አሁን ያለው ምእመን እኮ ኦሬዲ በጣም እኮ ቁጭ ብለን ራሳችንን መፈተሽ አለብን እኮ። እኔና እናንተ እኮ እንደ እብድ ሊያደርገን ይገባል። ተጠርጎ እንዴት ይሄዳል የኛ ምእመን? ይሄው ቡክሽን አምጪ፣ ይሄው ስልክሽን አስጠጊ፣ ይሄው እንትንን አስጠጋ፣ ይሄው እንዴ ምን እየሰራን ነበርኛ? ክርስቶስን ጢም ብሎ የተሞላ ሰው ይሄ ያምረዋል ወይ እንዴ? ክርስቶስን ጢም ብሎ የተሞላ ሰው እኮ እንኳን ገንዘብና በዚህ መልኩ የሚመጣ ገንዘብ እንደው አንዳንዱ ደስ የሚል ነገር ሁሉ ያስጠላሃል። እስቲ ፊልጵስዩስ ምዕራፍ 3ን አንብቡ። ደስ የሚሉ ነገሮችን አረ እንዴ አፒታይት የለኝም የሚለው ሰውየው ደስ የሚሉ ነገሮች ከእስራኤልም እስራኤል ከይሁዲም ይሁዲ በስምንተኛው ቀን የተገረዝኩ ከብንያም ወገን ይሆን ፈሪሳዊ ለጽድቅ የሚቀና ቤተክርስቲያን አሳዳጅ አሚን ይደረድረው እሱ ይኸው ልኮ ችግር የለውም ነበር። ግን አንድ ነገር መጣና አፈራረሰበት። ማን የሚባል ኢየሱስ የሚባል ነው። ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ይሄ ሁሉ ነገር ረብ የሌለው እንደ ጉድፍ እቆጥራለሁ። ትልልቅ ነገርን እንደ ጉድፍ ያስቆጥራል እኮ ኢየሱስ ሲሞላ። እንኳን እንደዚህ የሚያንከራትት ትልልቅ ነገርን እንደ ጉድፍ ያስቆጥራል። ሹመትን እንደ ጉድፍ ያስቆጥራል። በኢየሱስ የተሞላ ሰው እንደዚህ አይንከራተትም። እግዚአብሔር አምላክ ሕዝባችንን በክርስቶስ መሙላት ያርግልን። አይንከራተትም። ያረፈ ነው። በክርስቶስ ሙልት ያለ ብስል ያለ እንዴ እየተከለከለ የሚኖር እኮ መሆን የለበትም። ባይዚስ ታይም የኛ ምእመን እንዳትሄድ እየተባለ የምናስፈራራው እኮ መሆን የለበትም የኛ ምእመን። ቴሌቪዥን እንዳትከፍት የምንለው እኮ መሆን የለበትም የኛ ምእመን። ባይዚስ ታይም እኮ ራሱ የሚመርጥ ራሱ የሚጸየፍ ይሄን ካልተቋቋመ የሚመጣውን ዘመን እንዴት ይቋቋማል? የክህደቱን ዘመን እንዴት ይቋቋማል? የአውሬውን ዘመን እንዴት ይቋቋማል? በድንቅና በተአምራት የተሞላው እንዴት ይቋቋማል? ጸጋ አታባክኑ። ሰው ለማብሰል አርጉት።